እሺ እዚህ ጋር ከመንዝሊ ፊጂ መልስ ሪጀክሽን እንዳሳየ ነው የዘጋው። እንደምታዩት የፕሪቪየስ መንዝ ካንድል እዚህኛው ባለፈው ሳምንት ነበር ካልተሳሳትኩ ማክሰኞ አካባቢ ኦርዶ ነው የዘጋው። ማክሰኞ ነው የዘጋው። ሶ እንዲህ ነበር ታች ነበር የዘጋው ሪጀክሽን ለመንዝሊ ፊጂ አለ። ስለዚህ ግልጽ የሆነ ቤሪሽነስ ይታያል። ቀጣይ ታርጌቱ ፕሪቪየስ መንዝ ወይም የአገስት ለው ነው ማለት ነው። ሪጀክሽኑ ግልጽ ነው። ስለዚህ ቤሪሽ ፕሬስ እንጠብቃለን በመንዝሊ። ዴክስዋይ ላይም ሴም ነው። ፕሪቪየስ መንዝ ላው ካወጣ በኋላ በዚህ መልኩ የተዘጋው በጣም ሪጀክሽን አለ። ስለዚህ ከዚህ በኋላ ዊክሊ ላይ ያለውን ነገር ነው የምናየው። ዊክሊ ላይ ከዚህ ጋር ሰፖርት ካገኘ በኋላ ማርኬት ወደ ላይ እንዴት ነው ቡልሽ እንዲሆን ነው የምንጠብቀው ማለት ነው። እንዲህ ነው የምንጠብቀው ማለት ነው። ሌላው ደግሞ እዚህ ዊክሊ ላይ ሪጀክሽን ብቻ ነው የሚታየው። እዚህ ጋር ምንም አይነት አዲስ እንግዲህ የተፈጠረ ፊጂ የለም ወይ ደግሞ ሌላ ምንም አይነት ፒዲአር የለም ከዚህ ጋር ወደ ላይ ማለት ነው። እና ሪጀክሽኖች ብቻ ናቸው የሚታዩ ሁለቱም ካንድል። ስለዚህ ዴሊ ነው ማለት ነው የሚወስነው ቀሪውን ነገር። ሪጀክሽኖች እንዳለው ነው ግን እዚህ ጋር ፕሪቪየስ ዊክ ላው ራሱ አንድ የሊኩዊዲቲ ቦታ እንደሆነ ማስታወስ አለብን። ፕሪቪየስ ዊክ ሃይ ለዩሮ፣ ፕሪቪየስ ዊክ ላው ለዲኤክስዋይ። ሌላው በእንዲህ እንዳለ በዊክሊ ካንድሎች ውስጥ ምንም አይነት ሌላ ፒዲአር የለም ከዚህ ከፕሪቪየስ መንዝ ሃይ። ምናልባትም ሬድ የሚሆን ከሆነ ዩሮ ላይ ፕሪቪየስ መንዝ ላው ደግሞ ዲኤክስዋይ ላይ የሚወጣ ከሆነ እንጂ ከዛ ውጪ ፊጂዎች የሉም። ስለዚህ ሌላ ምንም መጠበቅ የምንችለው ነገር የለም። ዊክሊ ሙሉ አብዛኛው ነገር የሚያጠነጥነው ዴሊ ላይ ነው የሚሆነው ማለት ነው። ቤተሰብ አሁን እዚህ ጋር ዴሊ ፊጂ አለ። ስለዚህ ፕራይስ ዴሊ ፊጂን ነክቶ ሁለት ዴሊ ፊጂዎች ከነካው ከታች አንድ በሽ ዴሊ ፊጂ አለ። እሱን ነክቶ ወደ ላይ የተወሰነ ሪትሬስመንት እየሰራ ነው። ስለዚህ ምናልባትም ፕሪቪየስ መንዝ ሃይ ወይም ስዊንግ ሃይ ያልነውን የኛውን ዴሊ ስዊንግ ሃይ እችን ዲፊጂ ላስወጣት ይችላል ከዚህ ፊጂ እንደሚሄድ መጠን ማለት ነው። ሴም ነው እዚህ ጋር ከዚህኛው አርቢያ ሬዲ እንደማይሄዱ መጠን እችን ስዊንግ ላው ፕራይስ ምናልባትም ሊያስወጣት ይችላል ብዬ አስባለሁ። ስለዚህ የተወሰነ አይነት ዳምፕ መጠበቃችን አሪፍ ነው። የሆነ ሊኩዊዲቲ እንደሚያወጣ ለምን ከኢንተርናል ወደ ኤክስተርናል ከኤክስተርናል ወደ ኢንተርናል ነው ፕራይስ ብዙ ሙቭ የሚያደርገው። እስከ ፕሪቪየስ መንዝ ላው እስከ ፕሪቪየስ ዊክ ላይ በዚህ ሁለቱም እዚህ ጋር ፕሪቪየስ ዊክ ላው ስላቸው የግድ እችኛዋ ላስት ዊክ ላው አይደለም። ፕሪቪየስ ዊክ ማለት የዚህኛው ሁሉ ዊኮች ላው ፕሪቪየስ ዊክ ላው ይባላል። ቀጣዩ ካንድል እዚህ ጋር ስለሆነ የሚከፈተው ፕሪቪየስ ዊክ ላው ቢኖር ለዚህም ሊሰራም ይችላል። ግን አሁን ላይ የተፈለገው ፕሪቪየስ ዊክ ላው በአብዛኛው እንደዚህ ትልቅ ዊክ ሲኖር የዊክ ውስጥ የተወሰነ ሪትሬስ ያደረገውን ካንድል ላው ብዙ ጊዜ ማርኬት ስለሚወጣ በዩዥዋል በተለመደው ማለት ነው። ስለዚህ ይሄኛው ጋር ኦርደር ብሎኮችም ስላሉ የመጣ ስድሉ የዚህ ላው ፕሮባቢሊቲ ነው። ግን እዚህ ጋር ያለችው ቲኛዋ ስዊንግ ላው ያልኳት አሁን ያለፈው ሳምንት ላው ሊወጣ የሚችልበት ድረል ከኢንተርናል ወደ ኤክስተርናል ስለሆነ ማለት ነው። እዚህ ኦቨርኦል የምንጠብቀው እንዴት ሙቭ ነው ማለት ነው። ዩሮ ላይ ምናልባትም እንዲህ አይነት እንዴት ሙቭ መጠበቅ እንችላለን።
ኢንዴክስ ዋይ ላይ ደግሞ ከአንዳንዱ ግን የትኛውን ፕሪቪየስ ዊክ ላይም ሊያወጣ ይችላል። ስለዚህ እሱንም አእምሯችን ላይ መጠበቁ የተሻለ ነው። እስከዚህ እስከ ባይ ሳይድ ሊኩዊዲቲ ያለውን በዚህ ሳምንት ቢያንስ እስከዚህ ማርኬቱ አሪፍ እንቅስቃሴ የሚኖረው ከሆነ እንዴት እንጠብቃለን እና ከዛ ፕሪቪየስ መንዝ ሃይ ያለው እስከ መንዝሊ ፒቪጂ እስከ መንዝሊ ቢፒአር ነው እና ለትሪትመንት ነው የምንጠብቀው። ስለዚህ እንዴት የማርኬቱ ሙቭመንት መጠበቅ እንችላለን ማለት ነው። ፎርዋርድ ላይ ማርኬቱ በምን ያህል መንገድ ለጊዜ ሊጓዝ ይችላል ከሚለው ጋር በተያያዘ እዚህ ጋር እንግዲህ እዚህም ባክቴስ ስላደረግናቸው እነዚህን ማጥፋት እንችላለን። አንዳንድ ኪ ሌቭሎችን ስለዚህ ከዚህ ሲንግላው መሀል ላይ በዚህ ሰዓት አለ የሚባል ነገር ዛት ማት ምንም የኛ ፎርዋርድ ፊጂ ኦልሬዲ የተነካ ነው። ማርኬቱ ኢቨር ሪትሬስ ቢያደርግም እዚህ ጋር ሌላ ፊጂ ስላለ የወርድ ቻንስ አለ። እችኛዋ ፎርዋርድ ሲንግላው ብቻ ናት። ከዛ ቀጥሎ ግን የዴሊ ሲንግላው አለ። ስለዚህ ማርኬቱ ወደታች የመውረድ ፕሮባቢሊቲ በጣም ከፍተኛ ነው ካሁኑ በበለጠ። ግን ከዚህ ከሲንግላው በኋላ ፕሪቪየስ መንዝላው ጋር ግን እንዳይደርስ ቢያንስ ሁለት ፎርዋርድ ፊጂዎች አሉ። ስለዚህ እነዚህን ፎርዋርድ ፊጂዎች ማርክ ማድረጉም ሊያስቆሙት ይችላሉ። ፕራይስን ብሎ መጠበቁም የተሻለ ሊሆን ይችላል። ስለዚህ እነዚህ ፎርዋርድ ፊጂዎች ነገር ሊያደርጉ ይችላሉ ነው መጠበቅ አሪፍ ነው። ስለዚህ እነዚህ እንጠብቃለን ማለት ነው። ስለዚህ እነዚህ ኪ ሌቭሎች በጣም የሚጠበቁ ናቸው። ዩሮ ላይም ፎርዋርድ ላይ የተወሰኑ ነገሮችን መጠበቅ እንችላለን። እዚህ ጋር ፎርዋርድ አርቢአርዲ ያለ ፕራይስ ሪጀክት አድርጎ ወደ ላይ እየሄደ ነው እና የትኛዋን ስዊንግ ሃይ አውጥቷታል። ይሄ በኒውስ ጊዜ ኤስኤምቲ ነገር ተፈጥሮ ነበር። ቼክ እናደርጋለን በደንብ ቻናል ሊኩዊዲቲ ተሰጥቷል። የተርስዳ 5 ሰዓቱ ካንድል ማለት ነው። እዚህ ጋር የተርስዳይ 5 ሰዓት ካንድል የለውም፣ 4 ሰዓት ካንድል ምናምን ነው። ስቲል ግን ምንም እዚህ አካባቢ ዘር አላለም። ይሄኛው ላይ ግን አውጥቶታል። ስለዚህ ምናልባትም ይሄንን ሊኩዊዲቲ ቀድሞ ማውጣቱ ስዊንግ ሃይን ዩሮ በማውጣቱ ቅድሚያ ሊወስድ እንደሚችል ያሳያል። ምናልባትም ደግሞ እዚህ ጋር ያለው ፎርዋርድ ፊጂም ኦልሬዲ መንካቱና ዩሮ ላይ እዚህ ጋር የሚያስቆሙ ነገሮች አለመኖራቸው ሜቢ እዚህ ጋር ያለው ፎርዋርድ ኦርደር ብሎክ ካልሆነ በስተቀር ሌላ ምንም ዩሮ የሚያስቆም ነገር አለመኖሩ ዩሮ ፕሪቪየስ መንዝ ሃይንም እንዲያወጣ ሊያደርገው ይችላል። ስለዚህ መጠንቀቅ አለብን። ስለዚህ ስለ ማርኬቱ ቴክኒካሊ ስላለው ነገር የኔ ያልካለን ወደ ፋንዳሜንታል ከሄድን ሰኞ እና ማክሰኞ እኛ የምንፈልጋቸው ፔሮች ላይ ዛት ማች ኒውስ የለም። ይሄ የዶላር ኢንዴክስ ኦኬ ሶሪ የመንዳይ ነው። እሺ ያለፈው ሳምንት ነው። ሰኞና ማክሰኞ የምንፈልጋቸው ፔሮች ላይ ጂቢፒ ላይ አለ፣ ዩሮ ላይ አለ። ስቲል ዩሮ ስፒክ አይነት ነገር ነው። በጣም አለ የሚባል አይነት ኒውስ አይደለም፣ ወይ ማርኬቱን በጣም ሙቭ የሚያደርግ አይነት ኒውስ አይደለም። እነዚህ ኒውሶች መሀል ያለው ልዩነት ጋር በተያያዘ ምንድነው ብዙ ጊዜ ኒውሶች አክቹዋል ፕሪቪየስ ፎርካስት የሚኖራቸው ኒውሶች ናቸው። ቀጥታ ከማርኬት ጋር ግንኙነት የሚኖራቸውና በጣም ያልታሰበ እንቅስቃሴ ሊያደርጉ የሚችሉ እነዚህ ኒውሶች ግን የሆነ ቮላታይሊቲ ነው የሚፈጥሩት። እነዚህ ቮላታይሊቲ ደግሞ የሚፈጥረው በአንድ ጊዜ ትልቅ ስፕሬድ ያለው ትልቅ የሚወነጨፍ አይነት ካንድል ስለማይፈጠር ለኛ አስጊ ሊሆን አይችልም ማለት ነው። እና ኒውስ ዝም ብሎ ቮላታይሊቲ ፍጥረት ነው የሚጨምረው ቀለል ያለ። ይሄ ደግሞ ለኛ ጠቃሚ ነው እንጂ ጉዳት የለውም። ሜቢ ሰኞ ዕለት በተወሰነ መጠን ትሬድ ማድረጉ አሪፍ ሊሆን ይችላል፣ ግን ሰዓቱንም ከግምት ውስጥ ማስገባቱ አሪፍ ነው። ምሳሌ ላይ ነው ኒውስ የሚወጣው የሚለው ማለት ነው። እዚህ 8:30 ፒኤም ነው የሚለው አሁን ሰዓቱ። በዚህኛው ፎሬክስ አናሊሲስ በምናየው አቆጣጠር 10:38 እና 4 ሰዓት ከ38 ሌሊት ማለት ነው። ስለዚህ 8 ሰዓት ከሚለው 2 ሰዓት አካባቢ የሚወጣ ነው። ስለዚህ ማታ የሚወጣ ኒውስ ነው ማለት ነው። ጭራሽ
እዚህ ጋር ደግሞ ባንክ ሆሊዴይ ያለ ቱስዴይ ምንም እንቅስቃሴ የለውም ማለት ይቻላል። ማርኬቱ ሻዳውኑ እንደቀጠለ ስለሆነ ቴንታቲቭ ናቸው እዚህ ያሉ ኒውሶች። ኦኤምሲ ሚቲንግ ኒውስ ሚቲንግ ሚኒትስ ብቻ ነው ጋር ያለው። ከዛ አንኢምፕሎይመንት ክሌም አለ አንዩ ቴንታቲቭ ተብለዋል። ከዛ ኤንኤፍፒ ስቲል ቴንታቲቭ ነውና ሻዳውኑ እስቲ ያበቃል አያበቃ የሚለውንም አፕዴት ማድረጋችሁ ይሆናል አዳዲስ መረጃዎችን ሳገኝ። እዚህ ማርኬቱ ላይ እነዚህ ነገሮች መጠንቀቅ አሪፍ ነው። በጣም ማርኬቱ ኮንሶሊዴት እያደረገ ከሆነ እዚህ አካባቢ በጣም ብዙ ሉዝ ልናደርግ እንችላለን። ይወርዳል ብለን እየጠበቅን ማርኬቱ ዩናይት ተርስርሱ ፓውታል ብለን እየጠበቅን ግን ሞር ሊኩዊዲቲ ሊፈልግ ይችላል። ሞር ሊኩዊዲቲ ግራብ ሊያደርግ ይችላል። ስለዚህ በተቻለ መጠን ክሊር እስኪሆን ድረስ መጠበቁ ኤስኤምቲም ከተፈጠረ ኤስኤምቲዎች ኮንፊርም እስከሚሆኑ አሊያ ግን እነዚህ የምንፈልጋቸው ሌቭሎች ላይ ሊኩዊዲቲ ወጥቶ ከዛ ሪጀክሽን እስከምናይ መጠበቁ አሪፍ ሊሆን ይችላል። መልካም የትሬዲንግ ሳምንት ይሁንላችሁ። ፎርካስታችን ነው ይመስላል። ከተመቻችሁ ላይክ እና ኮሜንት አድርጉልን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መልካም ጊዜ